የማዕቀቡ ሰንሰለት ተበጥሷል። የቴክኖሎጂና ኢንቨስትመንቱ በርም ተከፍቷል። አሜሪካ በኢትዮጵያ ላይ ጥላው የነበረውን ጥብቅ የጦር መሳሪያ ክልከላ በይፋ አንስታለች። ከዘመናዊ ወታደራዊ ትጥቅ እስከ አርቲፊሻል ኢንተለጀንስ ይህ ታሪካዊ የፖሊሲ ለውጥ የኢትዮጵያን የደህንነትና የዲጂታል ጉዞ እንዴት ይቀይረዋል? ከማዕቀብ ወደ ስትራቴጂካዊ ትብብር። ጤና ይስጥልኝ። ዛሬ በኢትዮጵያና አሜሪካ ዲፕሎማሲያዊ ታሪክ ውስጥ ትልቅ ስፍራ የሚሰጠውን እንዲሁም የሀገሪቱን ወታደራዊና የቴክኖሎጂ አቅም ወደ አዲስ ምዕራፍ የሚያሸጋግረውን ወቅታዊ ጉዳይ እንመለከታለን። የአሜሪካ መንግስት በኢትዮጵያ ላይ ጥሎት የነበረውን የጦር መሳሪያ አቅርቦት ክልከላ ወይም ኢንተርናሽናል ትራፊክ ኢን አርምስ ሬጉሌሽንስ ወይም አይታር እየተባለ የሚጠራውን ማዕቀብ በይፋ ማንሳቱን የአሜሪካ የውጭ ጉዳይ መስሪያ ቤት የጦር መሳሪያ ንግድ ቁጥጥር ዳይሬክቶሬት DDTC ትናንት ባወጣው መግለጫ አስታውቋል። ይህ ማለት በኢትዮጵያ ላይ ተጥሎ የነበረው ጠንካራ የክልከላ መመሪያ ወይም ፖሊሲ ኦፍ ዲናያልስ የተነሳ ሲሆን ከዚህ በኋላ ኢትዮጵያን የሚመለከቱ ዓለም አቀፍ የጦር መሳሪያዎች ዝውውር ደንብ ወይም አይታር የፈቃድ ጥያቄዎች እንደየሁኔታ ወይም ኬዝ ባይ ኬዝ ግምገማ የሚደረግባቸው ይሆናል። በቅርቡ በሚወጣው የህግ ማሻሻያም ኢትዮጵያ ከተከለከሉ ሀገራት ዝርዝር ማለትም ከአይታር 126.1 አንቀጽ ውስጥ ሙሉ በሙሉ ትወጣለች። ወደ ኋላ መለስ ብለን ስንመለከት ይህ የአይታር ደንብ የአሜሪካን ብሔራዊ ደህንነትና የውጭ ጉዳይ ፖሊሲን ለማስጠበቅ ሲባል የጦር መሳሪያዎች፣ የመከላከያ ቴክኖሎጂዎችና ወታደራዊ አገልግሎቶች ወደ ሌሎች ሀገራት የሚላኩበትን ሂደት የሚቆጣጠር ጥብቅ ህግ ነው። ኢትዮጵያ በዚህ የተከለከሉ ሀገራት ዝርዝር ውስጥ በይፋ የተካተተችው እንደ አውሮፓውያን አቆጣጠር ህዳር 1 ቀን 2021 ወይም ኖቬምበር 1 2021 ነበረ። ምክንያቱ ደግሞ በሰሜን ኢትዮጵያ በተለይም ደግሞ በትግራይ ክልል ተከስቶ ከነበረው ጦርነትና ተያያዥ የሰብአዊ ቀውስ ጋር በተገናኘ የአሜሪካ መንግስት በወሰደው እርምጃ ነው። በዚህም የአሜሪካ ውጭ ጉዳይ መስሪያ ቤት ማናቸውንም የጦር መሳሪያዎችና ጥብቅ ወይም ሃይሊ ሴንሲቲቭ የሆኑ የመከላከያ ቴክኖሎጂዎችን ወደ ኢትዮጵያ መላክ ሙሉ በሙሉ ውድቅ የሚያደርግ መመሪያ ወይም ፖሊሲ ኦፍ ዲናያልስ ለአመታት ተግባራዊ አድርጎ ቆይቷል። ይሁን እንጂ የአሁኑ የፖሊሲ ለውጥ ድንገተኛ አልነበረም። ውሳኔው ትናንት ግንቦት 3 ቀን 2018 ወይም ሜይ 11 2026 የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከአቻቸው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በአሜሪካ የውጭ ጉዳይ መስሪያ ቤት ካደረጉት ስኬታማ ውይይት ማግስት ይፋ የተደረገ የዲፕሎማሲያዊ ጥረቶች ፍሬ ተደርጎ ነው የተወሰደው። የአሜሪካ የፖለቲካ ጉዳዮች ምክትል ሚኒስትር አሊሰን ሁከር በተሳተፉበት በዚህ ስብሰባ የሁለቱ ሀገራት ግንኙነት ወደ ቀድሞ መደበኛና ጠንካራ ደረጃ መሸጋገሩ በተግባር ተረጋግጧል። የገደቡ መነሳትም አዲስ የመተማመን መንፈስና የጋራ ራዕይ መፈጠሩን የሚያንጸባርቅ ነው። ታዲያ ይህ ታሪካዊ የፖሊሲ ለውጥ ለኢትዮጵያ ምን ትርጉም አለው? አንደኛ፣ ኢትዮጵያ የአሜሪካ የጦር መሳሪያዎችንና የመከላከያ ቴክኖሎጂዎችን የማግኘት መብቷን በድጋሚ ያረጋግጣል። ምንም እንኳን ግዢዎች በሁኔታዎች ላይ ተመስርቶ የሚገመገሙ ቢሆንም ቀድሞ የነበረው ሙሉ ክልከላ ግን አክትሟል። በዚህም መሰረት ኢትዮጵያ ዘመናዊ ወታደራዊ ትጥቆችን እንደ C-130 ላሉ የአየር ኃይል አውሮፕላኖች እና ለምድር ጦር የሚያገለግሉ የመለዋወጫ እቃዎችን እንዲሁም የመከላከያ ስልጠናዎችን ከአሜሪካ ማግኘት ትችላለች ማለት ነው። ይህ እርምጃ የኢትዮጵያን መከላከያ ሰራዊት ከማዘመን ባለፈ ሀገሪቱ በአፍሪካ ቀንድ ያላትን የጸጥታ፣ የጸረ ሽብር ትግልና የሰላም አስከባሪነት ሚና በብቃት እንድትወጣ ትልቅ አቅም ይፈጥርላታል። ሁለተኛውና ትልቁ ስትራቴጂካዊ ፋይዳው ደግሞ ከወታደራዊ መሳሪያዎች ውጪ በሆኑ ዘርፎች ወይም ደግሞ ዱዋል ዩዝ ቴክኖሎጂስ ላይ የሚኖረው ተጽዕኖ ነው። የአይታር 126.1 ክልከላ የጦር መሳሪያዎችን ብቻ ሳይሆን ጥብቅ የሆኑ ወይም ሃይሊ ሴንሲቲቭ የሆኑ ዘመናዊ ቴክኖሎጂዎችን ወደ ሀገር ውስጥ እንዳይገቡ የሚያግድ ነበር። አሁን ግን ኢትዮጵያ ከዝርዝሩ መውጣቷ የተራቀቁ የሳተላይት፣ የጂፒኤስ እና የህዋ ቴክኖሎጂዎችን፣ ዘመናዊ የኮምፒውተር እና የዳታ ማቀነባበሪያ ስርዓቶችን ወይም አድቫንስድ ኮምፒውቲንግ ሲስተምስ እንዲሁም የሳይበር ደህንነትና የከፍተኛ ጥበቃ ያላቸው የኮሚኒኬሽን መሳሪያዎችን ለማግኘት ያስችላታል። እነዚህ ቴክኖሎጂዎች ያላንዳች የህግ እንቅፋት ማስገባት መቻሉ የኢትዮጵያን የዲጂታል ትራንስፎርሜሽን ጉዞ ለማፋጠንና የቴሌኮም ዘርፉን ዓለም አቀፍ ተወዳዳሪ ለማድረግ ወሳኝ ሚና ይጫወታል። ከሁሉ በላይ ደግሞ ማዕቀቡ መነሳቱ ለአሜሪካ ባለሀብቶችና ለግዙፍ የቴክኖሎጂ ኩባንያዎች ወደ ኢትዮጵያ ገበያ ለመግባት አረንጓዴ መብራት ያበራላቸዋል። ከዚህ ቀደም የነበረው እቀባ ከፍተኛ የህግ ተጠያቂነት ወይም ኮምፕላያንስ ሪስክ እና የጂኦፖለቲካዊ ስጋት ፈጥሮ ስለነበረ ኩባንያዎች ቴክኖሎጂዎቻቸውን ከመላክ ይቆጠቡ ነበር።
አሁን ግን ይህ የፖሊሲ ማነቆ በመወገዱ የአሜሪካ ኩባንያዎች በኢትዮጵያ የዳታ ማዕከላት ወይም ዳታ ሴንተርስ፣ በሶፍትዌር ልማት፣ በአርቲፊሻል ኢንተሊጀንስ እና በፋይናንስ ቴክኖሎጂ ላይ በነፃነት መዋለ ንዋያቸውን ማፍሰስ ይችላሉ ማለት ነው። ይህም የውጭ ቀጥታ ኢንቨስትመንት መጨመርን፣ ለባለሙያዎችና ለወጣቶች ሰፊ የስራ ዕድል መፈጠርን እንዲሁም ከፍተኛ ደረጃ ያለው የአሜሪካን የቴክኖሎጂ እውቀትና ፈጠራ ወይም ቴክ ትራንስፈር ወደ ሀገር ውስጥ መሸጋገርን ያረጋግጣል። በአጠቃላይ ሰሞኑን በአሜሪካና በኢትዮጵያ ከፍተኛ ባለስልጣናት መካከል የተደረገው ስኬታማ የዲፕሎማሲ ውይይት ተከትሎ ይፋ የተደረገው ይህ ውሳኔ የሁለቱን ሀገራት የቆየ ታሪካዊ ግንኙነት ሙሉ በሙሉ ያደሰ ነው ማለት ይቻላል። ይህ ታሪካዊ ክስተት ኢትዮጵያ የመከላከያ አቅሟን እንድታዘምን ከማድረግ ባሻገር የሀገሪቱን ኢኮኖሚያዊና ቴክኖሎጂ እድገት የሚያፋጥኑ ታላላቅ የአሜሪካ ኢንቨስትመንቶችን እና ፈጠራዎችን ለመሳብ የሚያስችል አዲስ እና ብሩህ ምዕራፍ ከፍተዋል።